ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በሥላሴ አምሳል 3 አእዋፍ ወደ እርሱ ላከ። ከዚያም 3ቱም አእዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት፣ ሕይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለችው። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ 3 አእዋፍ ተመለከተና እናንተ በሰው አንደበት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አእዋፍ አንዷ ከ24ቱ ካህናተ ሰማይ ማህሌትን ትማር ዘንድ ነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እኒህ አእዋፍ ከእርሱ ተሰወሩ። በዚያን ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት ምድራውያን ረቂቅ አዳም የፈጠረ ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሊገባ ወደደ፣ ነገር ግን አልቻለም። ዳግመኛም እሊያ አእዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ አእዋፍ ያሬድ ሆይ የሰማኸውን አስተዋልህን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጠራ ዘንድ እኔ ነግርሃለሁ፣ ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያን ጊዜ ቅዱስ ያሬድ ልቦናዬ መልካም ነገርን አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአከ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ